ነገር አለ እቺ ወራዳ ሰጥቶ አምጥቶ ስንት ነገር አለ በሷ ፊት ያለ ፈረስማ ብታረቁም እንደ በፊቱ አይሆኑም። በዛ ላይ ደግሞ የጠጣሹ ሰው እንዴት ይቆላሻል? ስራ የለሽም ስራ ፈትነሽ ይባላል እንዴ? ምንም ቢሆን እኮ ለነገ ይባላል እንጂ እኔ ከሱ የሚባልና የማይባል ነገር አለ እኮ ነገ ይባላል እኮ ሚዲያ ነው። ሚዲያ የያዘ ነገር ደግሞ አይጠፋም ምንም ጊዜ ማለት ነው። እቺ ልጅ እኮ ለብዙ ሰው አሁን አይም ይሄ ሁሉ ባታመጣ ኑሮ ማለት ነው የሱ ራሱ 250,000 አይደርስም። እግዚአብሔርን ሃይሚና ወደ ሃይሚ ሲመጣ እኮ 32 ላሞች እንጂ ምን አሉ? ባዶ እጁን እኮ ነው ወደኛ የመጣው። ልብስ እንኳን የለውም። ክርስቶስን እውነትን እናውራታለን። አሁን ግን እሷ መንገድ አውጥታ በር ከፍታ አሳድጋው ልብሱን ቀይራለት ሰግሩ ከሚሄድ መኪና ገሳለት። ግን ክርስቶስ የምን ልብስ ብቻ አተላ የጠጣ ሐረቀ የጠጣ ያደገ ሰው አይደለም እንደ ዛሬ ላይ እና እሱ እንደዚህ አይባልም። እንደዛ እኮ አይደለም። ምን መሰለሽ አሁን አዲሱ የመጣ ልጅ በጣም ልጆች ናቸው እንግዲህ ሃይሚነሱ በጣም ልጅ ናቸው። ነገር ግን ደርበብ ብሎ ዝም ብሎ አዳምጦ አንዴ ነው መልስ የሚሰጠው። አንድ ትንሽ ማለት ነው በቃ እንደ ወንድ ልጅ ማለት ነው ቆጣና። ይሄ ግን ሴቶች ጋር ስለሚጨፍር የሴትን ኪስ ስለሚወረጉር የትን ቦታ ከሴት ጋር ስለሚውል ማለት ነው ምንም በቃ በቃ በሱ ብሱ እንደው ሃይሚ ትሻላለች እኮ። ሃይሚ እኮ እንደ ሴትነቷ አልተናገረችም። እንደው እኔ ግን አንገሰለሽ ደግሞ ይስቃል አይተሽ ከሆነ እኮ ይሆና ስራ ተቀለሽ ደደብ እኮ ነው ማይኔ የመጨረሻ እንዴ አንቺ እኮ ልክ በቃ ደስተኛ እንደሆነ እናውቃለን እኮ። ሃይሚ ወደ እሱ መጣ አይደል እንዴ? እግዚአብሔር ምንም ፍቅር የለም ቢያንስ እኮ አሁን ለምሳሌ ይኸውልሽ ቃልዬ አሁን ለምሳሌ አንድ ሰው እዚህ ሲሳደብ መጥፎ ነገር ሲሳደብ ተይ አትሳደብ ይባል። እሱ ግን ከሷ የተሻለ ቢሆን ማለት ነው ሴት ልጅ አዎ ብዙ ልታወራ ትችላለች። ሴት ልጅ ደግሞ ስለምትወድ ልትጨቃጨቅ ትችላለች። እስኪ ዝም ብለሽ ለምን ኮስተር አይልም? አሁን እኮ እኔ የሚገርመኝ መቼም ወንድ ልጅ ማለት ነው ጌታን አሁን ማለት ነው ይሄ አዲሱ ልጅ ኮስተር ነው። በቃ ዝም ነው ምንም መልስ የለም ምን የለም። ምክንያቱም ለምን ደርበብ ማለት አለበት? ወንድ ኮስተር ተወለ ሴትም ጎበዝ ናት። ግን ሃይሚ ራሱ እየቻለችው ዝም እያለችው እሱ እንደመጣ ቆይ እንደዚህ ምናምን ይሄ ውድድር የሴት ውድድር ምን ቪዲዮ አይተሽ ከሆነ ማለት ነው የበቀደሙ ቪዲዮ አይተሽ ከሆነ ማለት ነው ብቻውን ይሄ ሶስት ሰዎች ያንቀጠቀጠች ጀግና ሴት ናት እኮ እንዴ! ስራ ፈት ይባላል እንዴ? ማን ነው ወንድሞቹም ቢሆን እሱ አይደለም እንደዚህ ያደር ለምን ይረሳል? ብቻ እግዚአብሔር አምላክ ምንም አይደለምና እግዚአብሔር አምላክ ልቦና ያስጣችሁ። አሁን እሱን ብትተው በሱ ቤት ባትመጣ ክርስቶስ ምስክሬ ማንም የሱ ወሬ የሚያይ ሰው የለም። እንዳለ ይሄ ሁሉ አስካባስ ከሱ እኮ ወደ እሷ እንደሚመለሳታው ይሄ አይዲያ የምትፈጥረውማ ሃይሚ የምትመራውማ ሃይሚ ነገር ግን ስራ የለሽም። እሷ እኮ ከሱ እኮ ብትለይ ክርስቶስ ዋና መሪ ይሆናል። እሷን ነው አርቲስቶች ይኸውልሽ እኔ የእሷ ትላንትና አውርቶ የማይወጣለት ደግሞ አውርቶ እንኳን ሴት እሱ ምን ያውቃል? ሲጀመር ቀሚስ አለበትም እንጂ ጌታ ጥጋ የሆነበት ያወራበት አርቲስቶች ሁሉም ማለት ነው። አርቲስቶች ሁሉም የእሷ ትላንትና የለቀቀች ፎቶ አለ። እሱ ሁሉም ላይክ እያደረጉላት ነው። ማርያምን ልጅቷ እኮ የስራ ሰው ናት እንዴ! ጭንቅላቱ እኮ እሱ ጭንቅላት የለውም። እሷ እኮ የእሱን ጭንቅላት ይዛ እየሄደች እኮ ነው። እሷ ታለለች እኮ ምንም አይጣፍጥም ልጁ። ምንም አውርቶ ደስ አይልም፣ ሄዶ አያምርም። እንደ ቅርጽ የለውማ ይሄ ልጅ እኮ ቅርጽ የለውም። እንደ ቅርጹ ወይም አያምርም ምናምኑ ደስ የሚል ነገር አሁን አይ ብቻ እግዚአብሔር ልቦና ይስጣል። ግን የትላንትና ንግግር ኧረ ባይሰጠው ከዚች ልጅ እግዚአብሔር እሱን የማይሆናት ከሆነ እግዚአብሔር
ካጠገቧ ፈቅ ያድርገው። የእሷን እንጀራና የእሷን ህይወት እግዚአብሔር በእግዚአብሔር ይችላል። እግዚአብሔር ደግሞ ይባርካታል። እንደውም ከሱ ጋር ተኖረች ዘላለም ትቃጠላለች። ምክንያቱም እሱ ተሴት አያልፍማ። ያችንም ሲያ ያምረዋ ያችንም ሲያ ይሄው እንደ ሀገር እንደው እግዚአብሔር ይገርም። ታይ ቃልዬ ታይ መጥፎ ቃል አታውጪ። አንድ ሰው ታይ ታይ ውድ አሁን የገባሽው ልጅ አሁን እንዴት አደራችሁ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ ፈጣሪ ይመስገን። የልጁ ነገር ተው በእናታችሁ ስልችት ነው አረገኝ። ኧረ በእናትሽ ከወንድም አይጠበቅ ቃል እኮ እያወጣ እኮ ነው። በእናትሽ ወንድ ሳይሆን የሴት ነው እንጂ ወንድ ነው እንዴ? ወንድ ልጅ ከሴት ጋር አንቺ ለምሳሌ አንቺ ያሳደገች አንቺ መስመር የከፈተች ሴት እንደዚህ ይባላል? እኛ አጥለፈለፈን እሱ ፍለጋ ሳይሆን እሷ ፍለጋ ነው እኮ እዛ የምንሄደው። በሱ ቤት ካልመጣ እኮ እኛ አንሄድም እሱ ጋር። ይሄ የተግማማ እኔ የምላቸው የኛ አንድ ቻለ ማሰራት አለብን። ሃይሚን ኮሜንት እንጽፍ። በውስጥ መስመር የምታወሩ ሰው ካላችሁ እንዳትመጣ ከሱ ጋር እሱ ጋር ባትሄድኛ ሰው ፍለጋ ነው። አሁን ደግሞ ማለት ነው ወይ ቃልዬ እኔ ሊወጣ ነውና ማለት ነው እግዚአብሔርን እውነት ሴት ጎን እንቆማለን ለእውነት እንቆማለን ካላችሁ ማለት ነው የእሷን ቪዲዮ ማለት ነው ኮፒ ሊንክ አርጉላት፣ ሼር አርጉላት፣ አበረታቱ። በቃ የኛ እዚህ ጋር ምንም አወራ ምንም አናመጣም። አሁን እኮ እሱ ትላንትና እንደዚህ ያንቀጠቀጠ ማለት ነው የእሷ ቪው እየጨመረ ነው። ስለዚህ በቃ ምንም አወራ መፍትሄ የለም። ስለዚህ በቃ ዝም ብለን ብቻ ልጅቷን ማሳደግ ነው። በቃ ከወንድሞቹ ጋር አሁን ለምሳሌ የነሱ በፎቶ የምትለቁ ምናምን ልጆች አሉ። እኔ የማንም ፎቶ አይደለም በራሴ መንፈሳዊ ነገር ነው የምለቅ። ስለዚህ ትላንት ቪዲዮ ሼር አላደረገችም አይደለም? አድርጋለች። የመልስ ፍርፍር ትንሽ ነው የሚያስቀርሽ። የዘመኑ ምርጥ የአምባሳደር ሴቶች አላለችም? እንኳን ደግ አደረገች። የስ ኦፍ ኮርስ እና በቃ እዚህ ያላችሁ ቆይ በውስጥ ላይ እስቲ ማነች በውስጥ እኔ ጋር ነው ይልክልሻለሁ የሆነ ቪዲዮ ጌታ ሴቶችን አከክሜ ምናምን። አዎ በውስጥ አንዱ እስቲ ነው በእኔ ገምት እንጂ። እሺ ፎሎ መልሽ። ሰላም ደህና አደራችሁ? እሺ ከዛ በእናትሽ ንገሪልኝ። ኧረ ደህና አደራችሁ? እንደ ሁሌ እግዚአብሔር ይመስገን። ደህና አደራችሁ ወይ? አዎ ጎበዝ እግዚአብሔር ይመስገን ደህና ነን አለን። እኛ ፈትፈታ ላይ ነን። ፈትፍቺ አንቺ ቪዲዮ ፈትፍቱ። ደህና ነገሩን እኛ አይደለንም እኮ የፈተፈትነው ብሩኬ ነው የፈተፈተው። ይሄ ሴት አገረድ ወንድ አገረድ የእሷ ስሙን ጋር አታንሱ። እጭጭ በዛ አልጀመርንም እኮ ገና ነው እንደ እኛ እኮ ስራ ፈት አይደለንም። እሱ ነው ስራ አይደለም። ስሙኝማ እያንዳንዱን ሰው አይደለ እያንዳንዱን ሰው ከቡታጅራ ጀምራ እጅ እንደዚህ እያያዘች የውስጥ ፓንት ማይቀይሩትን ሰዎች ማለት ነው። በሳምንት አንዴ ፓንት ማይቀይር ወንዱላ እዚህ አድርሳ ዛሬ አድርሳ ትልቅ ቦታ አድርሳ ዛሬ ሃይሚ ስራ ፈት ትሆን። ቴንኪዩ ወይ ጉድ እናውቃለን እኮ ባናውቅ ኑሮ እኮ ምንም አይመስለንም። እኛ ያሳፍራል። ለማውራት ሁሌ እኮ ምላስ ራሱ እንዴት እንደቻለ በቃ አፍ ራሱ እኮ ለማውራት እንዴት እንደፈጠነች ራሽ ቆመት ብቻ ንግግር ምን ይችላል? ንግግር ምንም አልችልም። አሁን የመጣለች ደግሞ ሚዲያ እንዴት ተቀባይነት እንዳገኘው ያቺኛ ጭፈራዋ ሄዳ እዛ ቀረጻ ሄዳ አለ እሷ ስራ አላት። አንድ ላይ ነው የሚኖሩት። እንደዛ ከሆነ ስራ ይሄዳል። አንድ ላይ ነው እንደሚኖሩት። አንድ ነገር ልጆች እኔ ሊወጣ ነው። ቆይ አንዴ አዳምጡኝና ማለት ነው ቃልዬ። ቆይ እኔ ሊወጣ ነው። ሃይሚ ወንድ ራሱ ይዛ ብትመጣ ማለት ነው አይታችሁ ከሆነ ርቀቷን ጠብቃ ስነቷን ጠብቃ እግዚአብሔርን እቺ ልጅ ከጎንን ቆም እዚህ ጋር በቃ ምንም አይደለም። ቪዲዮውን ሁሉም ሼር አድርጉላችሁ። ማታ እንገናኛለን። ቃልዬ ደግሞ በውስጥ ሃይበኝ እሺ። እና መልካም ቀን ይሁንላችሁ። እሷ ጎን እንቆማለን። በቃ እኛ እሷ መርዳት ምንችል በዚህ ብቻ ነው። አዎ
ሲጀመር እባክሽ እግዚአብሔር ከፍ የሚያደርገውን ሰው ቢያወራ እግዚአብሔር ሁሌም ከፍ ነው የሚያደርገው። አሁን እኔ ከብሩክ የተረዳሁት ምንድነው በምንም በማንም አስጠቅሮ እቺ ልጅ ከሚዲያ እንድትጠፋ በቃ የሆነ ወደ ኋላ እንድትቀር ይሄ መንፈስ ነው ሲጀመር። ኧረ ታያችሁ እሷን እንደዚህ የጋሽዬ ልጆች እኮ እየተሰደቡ ለሰው ቅንነት ማንም በነሱ ፎቶ እየሰሩ አንድ ቀን አብርሃም እስቲ አንድ ቀን ወጥቶ ተናግሮ ያውቃል? እየተሰደበ ይኸው እሱ ከፍ እያለ ሄደ። እነዛ ግን እዛ ኞኞኞኞኝ ይላል። ታያቸው እነሱ እግዚአብሔር ይኸውልሽ፣ አንቺ እግዚአብሔርሽን ተደገፍ እንጂ ማለት ነው። የፈለገ ሰው ብነሳብሽ ማለት ነው ምንም አያደርግሽም። እነሱ ፈጣሪ አይደለም። ጭራሽ ትላንትና በአንቺ አፍ አትጠራም አላለም? በአንቺ አፍ አትጠራም ማለት ነው። የቡሩኬ ማለት ነው። አንድ ሰው እንዳዘገዝቁ የቡሩኬ ዳሞች እዚህ ስራ አላችሁ። አንድ ሰው እናንተ አሮጊቶች ልቅን ትሞትናችሁ። ስለዚህ አንድ ሰው ጌታን ማታ አይናችሁ አያይም እኮ አሮጊት ታቦቶች ናቸው። ጋይስ አይታችሁ ከሆነ ማለት ነው የሱ ደጋፊዎች ማለት ነው እግዚአብሔር ያደርሳሉ። ሃይሚን በደንብ ያደርሳሉ። ለእያንዳንዱ እንዳዘቀዝቁ መልካም ቀን ይሁንላችሁ። እሺ ልወጣ ነው እኔ በኋላ እመጣለሁ። ሼር አድርጉልኝ። እሺ እናንተ እኔ ምን እንደሚያስፈራኝ ታውቃላችሁ? የእውነት ቆይ እኔ ምላችሁ ማለት ነው። እኔ የሚገርመኝ ሴት ልጅ ሆናችሁ ሴት ልጅ መደገፍ እያላችሁ ወንድ ልጅ ነው የምንደግፈው ብላችሁ ሴት ልጅ የምዘጋዝቁ ሰዎች ግን ምንድን ነው ግን? እኔ በጣም የሚገርመኝ ነገር ይሄ ነው። እንደዛ አይደለም እኮ ብሩኬ ቢያገባም አንዱ ነው የሚያገባው። አንድ ከሆነ ያለው ታችኛው ራሱ አንዷን በመኪና ይወስዳል፣ አንዷን በእግር ይወስዳል፣ አንዷን ገቢና ያስቀምጣል ምናምን። ዛሬ ደግሞ አሰልፎላችሁ ነው የሚመጣው ይሄ ፎቶስ ሁላ። አሮጊቶች ግን ማለት ነው እናንተ አሮጊቶች አንዳንዳችሁ ማለት ነው ስትቱ ቪዲዮ አይቻለሁ። ይኸው ብትክትክ ያሉት እኮ ናቸው። ለብሩክ አያት ትሆናላችሁ። እሱ ለእናንተ አይጠቅምም። እሺ ስለዚህ ልጅቷን አዘጋዝቁ፣ የሷን ቤተሰብ አዘጋዝቁ እና እናንተ የሷን ቤተሰብ ዘጋዝቁ። እኔ ደግሞ ተነናንተው ነው የሚዘጋዝቁላችሁ። ርጋጭውላ ባስ ብላችሁ አታዳምጡም የት እንደሚደርሱ። እሱ ራሱ እየተሳደበ አይደል? ስራ የለሽም። ስራ የፈጠረችው እሷ ናት። ፓስፖርቱን የቀየረችው እኮ እሷ ናት። ምግብ ያበላችሁ እሷ ናት። ምክንያቱም ሃይሚ መነካጠፍ የለባትም። ትራፊ እሱ ትራፊ እኮ ነው ተወደቀበት አንስታ አይደል የመጣችው። ዛሬ ግን ሰሞኝማ ሰውነቱ ስለወፈረ ወንዳገረት ማውራት አይችል፣ ማስረዳት አይችል፣ አይዲያ የለውም። አሁን ገሱ ብትለይ እሷ ምን አባት ነው የሚሆነው? የት ነው የሚገባው? አስቡ እስኪ። አይዲያ እኮ ምንም ማምጣት እኮ አይችልም ልጁ። መላላት፣ ሴት መሳም፣ ሴት ማቀፍ፣ ሴት እንደዚህ ወደዚህ ጠጉር ማነካካት፣ ሴት ብትር እንደዚህ ምናምን እሱን እኛ እናቅበትም፣ እሱ ያቅበታል። ይሄ ሴተኛ ጋር የኖረ ነው የሚመስለው። ምክንያቱም ከሀይሚ ጋር የሚሄድ ሰው አይደለም። ሀይሚ እኮ ቆፍጣና ናት። እሺ ከሀይሚ ጋር ያለው ልጅ ደግሞ እሱንም አዘጋዘቁ። እሱ ደግሞ ቆፍጣና ወንድ ነው። ጌታ ሱሩጌ እንደዚህ ያለ ልጅ እኮ ዝም ብሎ እየታዘበው ነበረ። ስሚኝማ አሁን የመጣ ልጅ ደግሞ የሆነ ሲሪየስ የሆነ ጨዋ ልጅ ነው። እግዚአብሔርን እኔ እንደዚህ እንደተመቸኝ ልጅ ንጹህ ልጅ ነው ሲመቸኝ እየታዘበው ነው። ምን አይነት ሴጣን የእውነት በቅንዲ ነው እያረኩ ነው። የእውነት በትኩር ካየሽ እኮ የሆነ በቅንዲ ብሎ የሚያወራው ልጁ ማለት ነው። ሲሪየስ የሆነ ልጅ እኔ እንደዛ ነው ወንድ ይመቸኛል። ባይዞ ጽድቅ ያለበቃ ያልተነካካ ብሩኬ ዛጋ ወይ ትርጉም የለውም። ቤት ውስጥ ጦርነት ተፈጥሯል። ትርጉም የለውም። እሺ ረጅም ነው አይደለ ያለው። ርዝመቱ ደግሞ ማለት ነው ክብሩን እያሳየ ነው። በርዝመቱ ማለት ነው ክብሩን እያሳየ ነው። ይሄ ግን በውፍረቱ ውርደትን እያመጣበት ነው። ወፍራም እንደዚህ ወቁ ባቃ ቅዘሉን እኮ አይዝም። ክርስቶስን ወንድ ባገኝ እኮ ቅዘሉን የማይዝ ልጅ እኮ ነው። እዚህ ግን የማንም ንግግር አቅም የሚባለው እባክሽ
ስራ የለሽም ስራ ለሱ ፈጥራ አትናደዱ። አንድ አወርቼ ልወጣ በእናታችሁ። ቆይ አንድ አወርቼ እንዳታወደዳችሁ ውዴ፣ አንድ ጊዜ ስለወደዳችሁ አይሚ ብቻ ስለወደዳችሁ አይሚ ብቻ ጎሰት አትሳደቡ በእናታችሁ። አንድ ሊወጣ ነው በእናትሽ፣ አንድ ሊወጣ ነው አይደለም። እኛ ተሳደብን እኮ እሱ እኮ ነው ስራ የለሽም እንዴት ናት? ለእሱ ራሱ ስራ የፈጠረችው እሷ ናት። ምን አይሚ ስራ ነበር ወይ ዛሬ ብቻ አይደለም ብሩኬ ስላለ ብቻ አይደለም አይሚ ስራ አለች። ሁላችሁም እናውቃለን አይሚ ስራ ካለች ማለት ነው። ስለ ብሩኬ ስላለ አይሚ ስራ አለችም አይደለም። ስለዚህ እናንተ ዝም በሉ፣ አትንቀሩ ውዶቼ፣ አትሳደቡ። ጌታ አይሚን እንዳትነኩ ከፈለጋችሁ አትሳደቡ። ብሩኬ ተው በቃ ይቅር በላችሁ። እናንተ ብሩኬ ስለሳደባችሁ ኦዲየንስ ብሩኬ አይሚ ይሳደባሉ። ስለዚህ አይሚ ስለወደዳችሁማ አይሚ አትሳደቡ። አይሚ ስለሳደባችሁ ከፈለጋችሁ አትሳደቡ። በነገራችን ላይ ድምጻችሁ ማለት ነው። ቆይ አንድ ልወጣኛት ላወራ። ድምጻችሁ ማለት ተቀጥቶ ቲክቶክ ላይ ሲሽከረከር በጣም ነው የሚያስጠላ። እግዚአብሔርን ክብራችሁ አሁን አስር ጊዜ ምክንያቱም የብሩኬ ስራ ነው። ሴትን ማገላበጥ እንጂ ማውራትን ራሱ አይችልም። አራት ነጥብ አይዲያ ስለሌለም ነው። ስለዚህ እናንተ ዝም በሉ። ፈለጋችሁ እናንተ ስለመላችሁ ቤቱ ገብታችሁ አትሳደቡ። ካላስ እንዴ ምን አላችሁ ነው እናንተ እንዴ? አውነት ኮሜንት ምናምን በቃ ቤቱ በሱ ቪዲዮ በሱ ቤት የሚለቀቀው ቁጥር ለምንድን ነው ታዲያ ሃይሚን የሚሳደበው? በመጣ ቁጥር እኮ ሁሌ ሳይናገራት አይሄድም። ትናንትና ስለሌለው እናንተ ተሻሉ እንዴ? ምን አላችሁ ነው እኮ እሱ አስቦም አይደለም ይናገር። እናንተ ተሻሉ፣ በቃ ተሻሉ እናንተ እንዴ ኢቶቼ ለሃይሚ ኦዲየንስ እናንተ አትበሉ። በቃ ከላስ እናንተ አትዩ። በቃ ቤት አትሄዱ። ምን ከፈለጋችሁ አትዩ። እንደ አትሳደቡ። ከላስ እንዴ ድምጻችሁ በቃ ሃይሚ ኦዲየንስ እንዴ ምን ሆናችሁ ነው? ሃይሚ ዛሬ አይደለም 4 አመት 3 አመት ነው እኔ አውቃለሁ። ስራ ያለች ወንድሞቼ ጓደኞቼ ቡታጀራ ዩቲዩበሮች ያሳደገች ሃይሚ ነች፣ እናውቃለን። ስለዚህ